ከኔ ጋር ነው። ይሄ ቃል ኪሎሜትር አይገድበው። ይሄ ቃል ርቀት አይገድበው። ይሄ ቃል የተለያየ ሀገር ላይ ሆናችሁ ሰዎች እኔ አውጃለሁ በኢየሱስ ክርስቶስ ደም በእልልታ በደስታ በሳቅ ትሞላላችሁ። እግዚአብሔር አንድ ሰውን ብድግ ያደርጋል። እግዚአብሔር አንድ ሰውን ከፍታ ላይ ይሾማል። እግዚአብሔር አንድ ሰውን ያልታሰበ ክብር ጋር ያገናኛል። በዚህ በመስቀሉ ደም ዛሬ የሚሰራ ዓለም አቀፍ ቤተክርስቲያን መድረክ ላይ ሆኜ ወደ እናንተ ማውጀው ቃል እናንተን ከማይመጥን ቦታ ወደ መድረክ ያወጣል። እናንተን ከማይመጥን ጭንቅ ወደ ደስታ ያለበት ቦታ ይጎትታል። የምታምኑ ሰዎች በክርስቶስ ደም ትፈወሳላችሁ። የምትጨናነቁ ሰዎች በኢየሱስ ክርስቶስ ደም ነፃ ትወጣላችሁ። እኔ አውጃለሁ ሜዳጆና ካባሳያ በጌታ በኢየሱስ ክርስቶስ ደም የእናንተ ነገር፣ የቤታችሁ ጉዳይ፣ የትዳራችሁ ጉዳይ፣ የጤናችሁ ጉዳይ፣ የንግዳችሁ ጉዳይ፣ ከሰው ከዘመድ ተለይታችሁ ያላችሁ ብቻችሁ ያላችሁ ሰዎች፣ የእግዚአብሔር ምሻት በውስጣችሁ ያላችሁ ሰዎች፣ የእግዚአብሔር ራእይ በውስጣችሁ ያላችሁ ሰዎች፣ የእግዚአብሔር ጸጋ በውስጣችሁ ያላችሁ ሰዎች፣ ግን ሊያወጣ ያልቻላችሁ ሰዎች፣ ተራራ የበዛችሁ ሰዎች፣ ታኮ የበዛችሁ ሰዎች፣ ጭልምልም የሆናችሁ ሰዎች እኔ አውጃለሁ በማምነው በኢየሱስ ክርስቶስ ደም በድንኳናችሁ እልልታ ይሞላል። አንድ ሰው በዚህ 7 ቀን ውስጥ ስስቅ አየው። አንድ ሰው በዚህ 7 ቀን ውስጥ ረጅም ጊዜ ያስጨነቀው ከላያችሁ ሲራገፍ አየው። አንድ ሰውን ያጋደመው መንፈሱ ሲበጠስ አየው። በኢየሱስ ክርስቶስ ደም የወደቃችሁ የእናንተ ጉዳይ እንደገና ይነሳል። ይነሳል። አንቺ ይነሳል። ለቤተሰቦችሽ ይነሳል። እግዚአብሔር ለአንድ ሰውን የማስነሳት ዘመን የማስነሳት ስራ ይጀምራል። እንዴት ናችሁ? መልካሙ ነኝ። ይህ ቃል እንደተባረካችሁ ተስፋ አደርጋለሁ። ዛሬ በውስጤ የነካን አንድ ነገር ማስታወቂያ መናገር ፈልጋለሁ። ይሄ ቪዲዮ በእናንተ ላይ ብቅ ያላችሁ ሰዎች ሁሉ እኔ ጋር አንድ ስራ እንድሰሩ ፈልጋለሁ። ወዳችኋለሁ፣ አከብራችኋለሁ። እዚህ ኢትዮጵያ ውስጥ እኔ የምታቁኝ ውጭ ሀገርም ማታቁኝም በክርስቶስ እንታወቃለን። ሀገራችን ሰማይ ነው። አንድ አባት ቤት አብረን እንወርሳለን። ግን እዚህ ምድር እስካለን ድረስ ለትውልድ አሻራ እንድንሆን ለወንጌል እንድንዘጋጅ እግዚአብሔር ቃል ምለው ነገር ሁሉ ማድረግ ግዴታ አለብን። እግዚአብሔር በዚህ ዘመን በዚህ ወጣትነት ዘመን ብዙ አደራ ብዙ ኃላፊነት በእኔ ላይ ጥሎኛል። ይሄን አደራ መወጣት የምችለው ብቻዬ አይደለም ከእናንተ ጋር ተባብሬ ነው እና ይሄ ዛሬ በመስቀሉ ደም ዛሬም ሰራ ዓለም አቀፍ ቤተክርስቲያን ቅርብ ጊዜ በአንድ 2 ወር ውስጥ ይሄን ግቢ እንደገዛን ነግረናል። በአቅማችን ግቢ በላይ ቢሆንም ከአቅሙ በላይ አይደለም። ከአቅሜ በላይ ሊሆን ይችላል፣ ከአቅሙ በላይ አይደለም። ገዝተናል። ኦሬዲ ተደስተናል። ምስጋና ማውጥተናል። ሁላችንም ተደስታችሁ አልፋችኋል። ግን አሁን ደግሞ አንድ ነገር እናደርጋለን። እንደምታዩት ይሄ ወንበር እንግዲህ እኛ ቸርች ከተለያየ ሀገር ነው ሰው የሚመጣው። ደግሞ አጋጣሚ ደግሞ በእኛ ቸርች አቅራቢያ ትልቅ ሆስፒታል አለ። በኢትዮጵያ ታዋቂ ሆስፒታል አለ። ከኛ በኩል ከላይ በኩል ኦቶና ሆስፒታል የሚባል አለና እሱ ሆስፒታል የሚመጣ በሽተኛ ሁሉ እዚህ ቸርች ይመጣል። እግዚአብሔርም ደግሞ እየፈወሰ ነው። ብዙ ምስክርነት እያያችሁ ነው። ግን የሚመጣ በሽተኛ ይሄ ወንበር ላይ መቀመጥ አይችልም፣ መደገፍ አይችልም፣ ወገብ አይሰራም፣ አይችልም። በቃ በጣም ያሳዝናልና የሆነ ላስቲክ ወንበር ቢሆን ተደግፎም ትንሽ ይቀመጣል። እኔ እስከመወጣ ውጪ በኩል ያሉ በሽተኛ በዚህ ዘናንጋ በዚህ ወንበር ነው በጣውላ ወንበር ነው የሚቀመጡት። እዚህ የገባውም ጣውላ ወንበር ነው። መተኛታችን መቀመጥ አይችልም። ስለዚህ ጭንቅ ስለሚሆን ቅዱሳን ሀዳራ ቀለል ያለ ቻሌንጅ ነው። አይከብድም። ከደሞዛችሁ አስራት ይሁን ከተለያየ ለእግዚአብሔር ቤት ስጦታ ይሁን እባካችሁ ትብብር አድርጉልኝ። እባካችሁ አይታችሁ እስክሎር አድርጋችሁ ምናምን ብላችሁ እንዳታልፉ። አሻራ ነው። ነገ ምን እንደሚያጋጥም አታውቅም። ነገ ምን ካንተ ጋር እንደሚገናኝ አታውቅም። ስለዚህ እግዚአብሔር ቤት ስታዝኑ እግዚአብሔር ለእናንተ ደግሞ በር ይከፍታል። እንደምታዝኑኝ እንደምታደርጉኝ አልጠራጠርም። ዘመናችሁን ህይወታችሁን እግዚአብሔር ይባረካችሁ። በዚህ 2 ወር ውስጥ ይሄ ወንበር ከዚህ ቸርች እንዳለ አውጥተን
እንዳለ 500 ወንበር ትንሽ ብር ናት። 500 ወንበር ፈልገናል። ቶታል 500 ወንበር እዚህ ግቢ እንዲገባ ፈልገናል። 500 ወንበር ላይ እኔ አቅሜ የቻለውን 100 ገዛለሁ፣ 50 ገዛለሁ፣ 10 ገዛለሁ፣ 2 ገዛለሁ፣ 3 ገዛለሁ የምትሉ ሰዎች የቤተክርስቲያን አካውንት አለ። አካውንት ላይ አስቀምጣችሁ እኛ እንድተባበሩ እንድተጋገዙ በእግዚአብሔር ፍቅር አሳስባለሁ። እዛ ሆናችሁ እንደምታዙኑኝ እንደምታደርጉኝ ኢትዮጵያ ውስጥ ያላችሁም እንደምታደርጉኝ አምናለሁ። እናንተ እንደምታዩ ከሆናችሁ ይሄ በመስቀሉ ደም ዛሬም ሰራ ዓለም አቀፍ ቤተክርስቲያን ሰው የሚቀመጠው ወንበር በዚህ ሰዓት በገጠር ውስጥ የለም። በገጠር ቸርች ውስጥ ይሄ ወንበር የለምና ሰው የሚቀመጠው ወንበር ይሄ ይመስላል። ያው ቪዲዮ ላይ ደግሞ ሁሉ ጊዜ እናንተ እንደምታዩት ይሄን ይመስላል ወንበራችን። እንደምታዩት ያው ግቢ ሰፊ ነው፣ እግዚአብሔር ይመስገን። ግን እስከዚህ ድረስ እንደዚህ አይነት ወንበር በአሜሪካ ላይ፣ በካናዳ ላይ፣ በዱባይ ላይ፣ በሩት ላይ ያላችሁ ሴቶች፣ እናቶች፣ ወንዶች እኔን የምትወዱኝ፣ ጸጋዬን የምትወዱኝ፣ መዝሙሬን የምትወዱኝ፣ ዜማዬን የምትወዱኝ፣ እኔ መልኬን የምትወዱኝ፣ እግዚአብሔርን የምትወዱኝ ይኸው ይሄ እንግዲህ እንደምታውቁ ከሆነ ገጠር ውስጥ የለም። በዚህ ሰዓት ገጠር ቸርች ውስጥም የለም። እኛ ጋር ያው አሁን እግዚአብሔር ይሄን ግቢ ስለሰጠን ላስቲክ ወንበር መግዛት ፈልገናል። በዚህ እንደዚህ ሄዳችሁ ግቢ 2 ክላስ ያው አንዱ የኔ ቢሮ ነው፣ አንዱ የኮይር ነው። ኮይሮች ለወደፊት እግዚአብሔር አቅም ሲሰጥ ብዙ ቢሮዎች እንሰራለን የሚል እቅድ አለ። ግን አሁን እንደምታዩ ከሆነ ግቢ ውስጥ እንደዚህ አይነት ወንበር ሞልቶ ነው ያለው። እንደዚህ አይነት ወንበር ደግሞ አያስፈልግም፣ እግዚአብሔር ቤትን አይመጥንም። ለምን ከእናንተ ጋር ተባብረን ለምን ይሄን ወንበር ከቸርች አናወጣም? ውብ የሆነ ወንበሮችን ለምን አናስገባም? አንድ ሰው ከገዛ እንደው አንድ ወንበር እኮ ትንሽ ብር ናት። 100 ሰው ከገዛ 100 ሰው ከገዛ ሊበቃ ይችላል። 200 ሰው ከገዛ 300 ሰው ከገዛ አንድ ሰው አንድ ወንበር 3 ወንበር 5 ወንበር 20 ወንበር 50 ወንበር በተለያየ ነገር አስራት እዚህ ቸርች መክፈል ትችላል። የተለያየ ነገር ማድረግ ትችላለች። የቤተ ክርስቲያን አካውንት ያው ላይ አስቀምጠናል። የቤተ ክርስቲያን አካውንት ላይ ገቢ ማድረግ ደረሰኝ በዋትስአፕ በቴሌግራም መጫን። የጸሎት ህብረት የተዘጋጁ አሉ። እናንተን እንዲጸልዩ እንዲያገለግሉ እንዲያስተናግዱ የተዘጋጀ ስልክ ቁጥርም አለ። በመደወል ቀጥታ እኔን ማግኘት ትችላላችሁ። እንደሚታዩ ከሆነ በዚህ በኩልም ያው የሰው ጭንንቅ አለ። ታውቃላችሁ ሚዲያ ላይ ቦታ ይሄ 600 ካሬ ቢሆንም አይችልም፣ ህዝቡን አይችልም። እንደሚታዩ እንዲህ ሰፊ ግቢ ነው። ግን እዩ በዚህ እንደዚሁ ወንበር ነው የምንቀመጠው። በዚህ አይነት ወንበር እግዚአብሔር ቤት መቀመጥ የለበትም። ቅዱሳን እውነት መናገር ማዘን አለባችሁ። እውነትን ብናገር በዚህ ሄዶ የሰው ተቀምጦ እንዲህ ስለሆነ ይሄ ነገር ከቸርች ለምን አይወጣም? ለምን ከላይ ከዛ እንደጀመራችሁ እንደዚህ አይነት ወንበር ነው እዚህ ግቢ ውስጥ ሌላ የለም። በቃ ይሄ ነው የምታዩት። ይሄን እስቲ ቻሌንጅ ጀምሩ። እኔን የምትወዱኝ፣ ጸጋዬን የምትወዱኝ፣ ማገዝ የምትችሉኝ የሆነ ሰው ታመመ ቢባል ዝም ብሎ ይወጣል። የሆነ ነገር አደጋ ቢደርስ ዝም ብሎ ይወጣል። ግን ለትውልድ አሻራ የሚሆን አንድ ወንበር መግዛት፣ 20 ወንበር መግዛት፣ 50 ወንበር መግዛት ትልቅ በረከት ነው። ስለዚህ እባካችሁ ቪዲዮን አይታችሁ ስክሮል እንድታደርጉ ወይ ይሄ ወንበር እንደዚህ ይሄ ቸርች ስለተቀመጠ ደስ እንድትሉ አልፈልግም። ደስ የሚለው አጋንንት ያለ ሰው ነው። ይሄ ወንበር እዚህ ቤት መኖር እዚህ ቸርች መኖር ደስ ካለ አጋንንት አለበት ያ ሰው ላይ። ይሄ ይውጣ ከአባቴ ቤት ይውጣ ከኛ። እናንተ ቤት እኮ የለም ይሄ። በገጠር ቤትም ይሄ የለም። እናንተ ቤት ገጠር ቤትም የለም፣ በከተማም የለም እኮ ጠፍቷል። በቃ ይሄን ሰው የሚጠቀመው እውነቱን ብናገር በመጠጥ ቤት ነው፣ በተለያየ ቦታ ነው ሰው የሚቀመው። እሱም ትቷል ራሱ እና አብረን ነው እንስራ። ውስጤ በጣም ተጨንቋል። ይሄን ቪዲዮ አይታችሁ ማንም ሰው ተጨንቆ ከኔ ጋር ትብብር እንዲያደርግ ፈልጋለሁ፣ እጁን እንዲዘረጋ ፈልጋለሁ፣ እንዲሰራ ፈልጋለሁ እና ቤተክርስቲያኒቷ ቅርብ ጊዜ ቦታን ስላገዘች ከአቅሟ በላይ ነው። በብዙ ዋጋ ከፍለን ነው፣ በብዙ ዋጋ ነው ይሄን ግቢ የወሰድነው። እስቲ አብረን ቻሌንጅ ጀምረን እባካችሁ ይሄን ዩቲዩብ ያያችሁ ሰዎች አቅሚ ካልቻለ ለሌላው ሼር አድርግልኝ። ለሌላው ማገዝ የሚችል የእናንተ ቤት ለጌታ ቤት ቅን ልብ ያለ ሰው ካለ ሼር አድርገው። ይሄ ቤት ማንም መጥቶ የሚፈታበት ቤት ነው። ከውጭ ሀገር መጥቶ እዚህ የሚፈታበት ቤት ነው። ከኢትዮጵያ መጥቶ የሚፈታበት ቤት ነው። ከተለያየ ሀገር የታሰረ ሰው መጥቶ የሚፈታበት ቤት ነው። የኔ ሰው ነው፣ የኢየሱስ ነው፣ የእናንተ ነው፣ የሁላችን ነው። አብረን እንስራ። አይታችሁ እንደምታዝኑኝ 100% አምናለሁ። ይህን ቻሌንጅ ላይ ተቀላቀሉና የቤተ ክርስቲያን አካውንት ላይ አለ። ሼር በማድረግ በማገዝ በማያልፍ ቀን የማያልፍ አሻራ እንስራ። በሚጠፋ ቀን የማይጠፋ ነገር እንስራ። ስለዚህ በሰማይ ላይ ዋጋ አለ፣ በምድር ላይ ዋጋ አለ።
ዋጋ ያለው ነገር መጽሐፍ ቅዱስ በምድር 100 እጥፍ ይላል፣ በሰማይም የዘላለም ሕይወት አላችሁ ይላል። ስለዚህ ከበረከቶች አንዱ ይሄ ስለሆነ እባካችሁ እንድታግዙልኝ፣ እባካችሁ እንድተባብሩልኝ ቤተክርስቲያን ታሳስባለች። አዝናችሁ ትብብር ስለምታደርጉ፣ አዝናችሁ ስለምትተባበሩ፣ አዝናችሁ እጃችሁን ስለምትዘረጉ ከልቤ አምናለሁ። እግዚአብሔር ሕይወታችሁን ዘመናችሁን ይባርክ። መልካም ነኝ ከወላይታ ሶዶ። ከተለያየ ሀገር ያላችሁ ሰዎች፣ የጌታ ቤት ምሻት ያላችሁ ሰዎች፣ ዘር ማትሉ፣ ቋንቋ ማትሉ፣ ግድብ ማትሉ፣ ባንታወቅም ሰማይ ያውቃል ምትሉ የተለያየ ሀገር የኢትዮጵያ ልጆች፣ የኤርትራ ልጆች፣ የተለያየ ሀገር ያላችሁ የአባቴ ብሩካን እንድተባበሩልኝ ፈልጋለሁ። ነቢይ መልካሙ ነኝ። እግዚአብሔር ዘመናችሁን ይባርክ። ቅርብ ጊዜ በደስታ እንደሚመጣ አምናለሁ። እግዚአብሔር ሕይወታችሁን ይባርክ። ተባረኩ። መልካም ቀን ይሁንላችሁ። ቴንክ ዩ